እንኳን አደረሳችሁ በካሜራ ዝግጁ አድርግሽ ጠብቅሽ ያማማት ልጅ ነይ ሰነብኝሽ አሞኛል እኮ ራሴን ጭንቅላት ነው እኮ ነሽ ተነስተሽ እንኳን አደረሰሽ እንኳን አብሮ አደረሰ አሞኛል እያልኩ ነው እንኳን አደረሳችሁ ምናምን እያልኩ የቦታው በዓል ሁሌ ቢኖር ምንኛ ደስ ይላል። ዳቦ ለመቁረስ አይ ቡና እንድታፈይ ሁሌ እንዳፈላው እኔ ቡና ነው መች እንደምመሰገን እስቲ እግዚአብሔርን በይ ሁሌ ቡና እንዳሁን የሚሆንብሽ ከኔ የሆነ ጊፍት ብታገኝ ምንድነው አዲስ ነገር የሚሆንብሽ? አሁን ቀለበት ሶፊት ጋር እንደቀልድ ነው ታዲያ ተንበርከን እንድታስረኝ። ሰላም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ዛሬ መጥቻለሁ። ገምቱ ለምን እንደዚህ ለብሼ እንደመጣ። ያው ግራ አይላችሁም፣ ይሄ ግልጽ ነው። ዛሬ የዓመታዊ የቅዱስ ገብርኤል ክብረ በዓል እየተከበረ ነው። እንግዲህ ቤተክርስቲያን ነበርን እና ምናልባት ዛሬ ይሄ ቪዲዮ ላይ ይለቀቅ ይችላል፣ ግን ደግሞ ያው ቢዚ ስለነበርን ጠዋት ቤተክርስቲያን ነበርን ምናምንና ያው ታውቁታላችሁ እስከ 7 ሰዓት ምናምን ከ7 ሰዓት በኋላ ደግሞ ይሄንን ቫይብ ቀርጾ ለመልቀቅ ለእናንተ ትንሽ ይከብዳል። ያው ኤዲት ምናምን ስለሚኖረው ትንሽ ከባድ ነውና እንግዲህ ዛሬ ላይ ይለቀቅ ይችላል። ብቻ ዛሬ ያው በዓል ስለሆነ ነው እንደዚህ የመጣሁት። ዛሬ አብዛኞቻችሁ እንግዲህ የኔና የኤቢ 4ኛ ዓመት እንደሆነ ታውቃላችሁ። ምክንያቱም ከዚህ በፊትም ስንል እንደነበረው በጣም ተደጋጋሚ በጣም ብዙ ጊዜ እያወራን ነበርና 4ኛ ዓመታችን ነው ዛሬ። ግን ያንን አላከበርንም። እንኳን አደረሰሽ እንኳን አደረሰ ራሱ አልተባባልንም። በጣም ይገርማችኋልና ግን ያው ሁለታችንም እናውቀዋለን። ይሄኛው መቅደም ስላለበት እንግዲህ ይሄንን እያከበርን ነው። ከዚህ በኋላ ምናልባት ወይ ማታ ወይ ነገ ልናከብር እንችላለን፣ እናከብራለን እና ወደ እናንተ እናደርሳለን። ያው ዛሬ አብዛኞቻችሁ ይሄንን ስለምታውቁ 19 ያለን ስለነበረ ይሄንን ነው የምትጠብቁት። ግን ደግሞ ያው ሰው በጣም ከአዲስ አበባ ምናምን ባይዘው ቁልቢ ነበረ በፊት የሚኬደውና አሁን ላይ ደግሞ በጣም ብዙ ሰው ወደ አዋሳ ነው እየመጣ ያለው። ከአዲስ አበባም ከተለያዩ ሀገራቶች ወደ አዋሳ ነው ወጥቶ ገብርኤልን የሚያከብረው ማለት ነው። ለዛ ሰው በጣም ከመብዛቱ የተነሳ ኔትወርክ በጣም ቢዚ ሆኗል፣ ተጨናንቋል። ያው ብዙ ሰው ሲጠቀም ኔትወርኩ በዛ መጠን ነውና ጭንቅንቅ ብሎ ቪዲዮ ለመጫንም እየተቻለ አይደለም። ለዛም ነው እየጠፋን ያለ ነው በመሃል እና ሌላው ደግሞ የሰው መብዛት ዋነኛው ሐሳቤ ሰው በጣም በዛ ያልኩበት ቦታም አይገኝም። ላይክ እንደዚህ ለማክበር ምናምን ከኤቢ ጋር የሆነ ጊዜ ለማሳለፍ ምናምን ቦታም አልተገኘም። ለዛም ይሄም አንዱ ምክንያታችን ነው። ከዚህ በዓል ውጪ የቦታውም ጉዳይ በጣም በየቦታው ሰው በጣም ቢዚ አድርጎታል ማለት ነው። ሆቴሎች ምናምን ብቻ እና ሜቢ መናፈሻ ነገር ከሆነ ነው ፍሪ የሚሆነው። እንደዛም ከሆነ ግን ያው ነፃ በሆነበት ግርግር በሌለበት እናከብረዋለን የሚል ሀሳብ አለኝ። እንግዲህ ወይ ዛሬ ማታ ወይ ነገ ማለት ነው። ነገ ወደ እናንተ እናደርሳለን ቪዲዮውን ብዬ አስባለሁኝ። ዛሬ ከኤቢ ጋር ጠዋት እንግዲህ በዓሉን አክብረን ቤተክርስቲያን ነበርን። ግን ወደ እናንተ በፎቶ ምናምንም አለቃቅንም ቲክታክ ላይ እና እንትን ነው ትንሽ ፀሐዩ ግርግሩ ምናምን አይመችም። በቃ ሄዳችሁ አክብራችሁ መመለስ ነው እንጂ እንደዛም የማድረግ ሞራል አይሰጥም የነበረው ሁኔታ። ለዛ ነው እና ዛሬ ቡና ፍያለኝ ነበረ ኤቢ እና ከዚህ በፊት ታስታውሳላችሁ እንግዲህ ወደ እናንተ መተናል። ከኤቢ ጋር ከሆነም በኋላ አንዴ ነው ቡና ፍልቼ ምናምን ቤቴ እንደዛ አይነት ቫይብ ያሳለፍ ነው እና ዛሬ እስቲ ቀን ይወጣለት ብዬ ቡና ላፈላ ነው። ቡና ፍያለ እየጨቀጨቀኝ አላፈላም ብዬ እየለመነኝ ነበረ። ከዛ አላፈላም ብዬ ነው የመጣሁት ማለት ነው። እና ለምን መሰላችሁ አላፈላም ያልኩት? በጣም ደክሞኝ ነበር። ፀሐዩ ምናምን በጣም አድካሚ ነበርና ከዛ አልቻልኩኝም ማለት እንትኑ ፀሐይ ስለነበር አፈላለውን ብዬ አላሰብኩኝም እና ትንሽ ደግሞ እሱን ሳናደደው ደስ ስለሚለኝ ማናደድም ፈልጌ ነበረ
ተሳክቶልኛል። ተናዷል። ከዛ ተናዶ ሄደና ግን ቆርጦ የሚቆርጥ አንጀት የለውም። እኔ ላይ እንደምታውቁት ከገባ በኋላ ደውሎልኝ እናንተ መምጣት ስላለብኝ ቡናውን ባፈላው ይሻለኛል አልኩና ማፍላት ጀመርኩ ማለት ነው። ከዛ ደውዬ ራሴን አሞኛል ምናምን አልኩት። ከዛ እመጣለሁኝ አለኝ ማለት ነው። እንደነገርኳቸው ነው የሚቆርጥ አንጀት የለውም እኔ ላይ። ከዛ በቃ እሺ እመጣለሁኝ ምናምን ነገር አለኝ። በጣም እንዳመመኝ ነው የነገርኩት እና ደውዬለት ነበር ድጋሜ። ያው እየደረስኩ ነው ብሎኛል። መምጫው ደርሷል እና እስከ ቪዲዮ ፍጻሜ ድረስ ያው አካውንታችን የተመታ ነው። ኮፒ ሊንክ አድርጎ ሼር ላይክ ማድረግ እንዳይረሳ። አካውንታችን ተመቷል፣ እያያችሁ ነው። ቪው በጣም እየወረደ ነው ያለው። አላቅም መሀል ላይ እየጠፋን ስለሆነ ይሆናል። ግን ሁለት ዋናው እንኳን አደረሳችሁ። ካሜራ ዝግጁ አድርግሽ ጠበቅሽ። ያማማት ልጅ ናይ ሰለበኝሽ አሞኛል እኮ ራሴን ጭንቅላት እኮ ነሽ። ተነስተሽ እንኳን አደረሰሽ። እንኳን አብሮ አደረሰ። አሞኛል እያልኩ ነው። እንኳን አደረሳችሁ ምናምን እያልኩ የቦታው የምትገባው ተገናኝተናል ከእሷ ጋር ግን ለፎርማሊቲ በሚለው እኮ እኔ አሞኛል ብዬ ነው አይደል የመጣኸው? አሁን እንዳላመመሽ ደግሞ እያየኝ ነው። አላየም ሳታይ ነው እንኳን አደረሰሽ። እግዚአብሔርን አይቻለውና እጣንሽ ደግሞ እዛ ነው የሚሸተው ማለት ማርያም በር ሊሆን የሚሸት። እሺ ይሆነልህ። ነሽ ነይ ነይ ማ አይደለም መጀመሪያ እንደዚህ ብለህ ካወራህ በኋላ ሲያምር ማርያም ቡናን ያፊ ሰለምቢ ብለሽ አሁን ለቪዲዮ ሰውን አሰላሽ አይደል? ተመሰረቱ ቪዲዮን ከቤተሰቦች ጋር መገናኘት ስለፈለኩኝ ነው ቡናውን እንጂ ለኔ ብለሽ አታፈይልኝ። ባይዘው የጣን ማጨሻ ላይ ማላደርግበት ጣን ምክንያት ቶሎ ነው። በጣም ወዶ ጣን ነው ነገራችን። ሽታው እንዴት ደስ እንደሚል ሽታ ይገባ። እጣን በጣም ቆንጆ እጣን ያለበት ቦታ ያላችሁ ሰዎች ሪኮመንድ አድርጉንና ድሬዳዋ ያላችሁ ድሬዳዋ ጥሩ ነው። በጣም ማዘሬን ባይዘው በጣም ነው እጣን የምትወደው። በጣም የሚገርም ወሎ ኦኬ። አዎ ለማዘር ይዤላት መጥቻለሁ። በጣም ማለት ነው በቃ ደሴ ቤተሰብ ያላችሁ ሰዎች ነው እንትን አለ አረንጓዴ ቢጫ ቀይ አይደል? እንዲህ በከለር አላቸው እንትን ብሎ ነው የሚሰጡሽ አቀላቅለው። በጣም ማሚ በጣም ነው የምትወደው። በስማም በጣም ነው የምትወደው። አባወራው እየተጠበቀ ነው ይላል። አባወራው እየተጠበቀ ነው ይላል። አባወራነትሽ ተረጋግጦ አጎዛገዝቶች ተሰብስበው እየዘፈኑ አይደል? ባል ሁሌ ቢኖር ምንኛ ደስ ይላል። ዳቦ ለመቁረስ አይ ቡና እንድታፈይ ሁሌ እንዳፈላው እኔ ቡና ነው መች እንደምመሰገን እስቲ እግዚአብሔርን በይ ሁሌ ቡና እንዳፈላው ግን አንድ ቀን ተመስግኛለሁ። ሁለት ቀን ጠጥቻለሁ እዚህ ቤት። ሁለት ቀን እዚህ ቤት ቡና ጠጥቻለሁ። አንድ ለቪዲዮ ነው፣ አንድ ደግሞ ቁርስ እየበላን ያፈለሽ። አሁን ይቆረስ ዳቦ ወይስ? በጣም ነው የምትገርመው። ይቆረስ ቆረስ ሰባት ለቤት እና ካሜራማን ዳቦን አስገባው ይሰራዋል። በነገራችሁ ላይ ዳቦ ብዙ ጊዜ ይጋገራል ወይ እና የሚበላው ካሜራማን ነው። እግዚአብሔር ዳቦ አለና ትለኛለች ሁሌ። ካሜራማኑ ቁጭ ብሎ ሲበላ ነው ባይዛዊ ማለት ነው። ይበልቻል። አሁን ራሱ እየቀረጸ በላ። አይ አልበላም። እንዴት እንደሚሆን አሳቡ ነው። ዳቦ ሳይባርክ ቆርሰንታን አልቆረሰም። አይ አሁን አንተ እየቆረስክ ራሱ እንዴት እንደሚሆን ግራ ገብቶታል። ትበላለሽ? እሺ ይላል። ባለቤትነቷ ለኔ ሁሉ እሱ ነው ግራ ይገባል። አይ እሱም ቢሆን እኮ ግራጎን አጥንቴ አላንቺ ባዶራቴ ማለት ነው። ካሜራማኒ አቆራረስ ይሆናል። ምን እንደሆንኩኝ ታውቃላችሁ? ዛሬ ዳቦን አብኩቼ ማለት ነው ማታ ቤተክርስቲያን ውዬ ዳቦ ኩፍ ብሎ ምናምን
እኮ ታዲያ እና ዳቦ ሊጡ ቦግቶ ሲቦካ ማለት ነው። በጣም በቃ እንትን ይሆናል። ከመውካት አለፈና ቃስ ነው አላለ ነገር አይደለም እንደው ይቆመጣል። አይ ቆመጥ ትንሽ ብቻ ነው የሚቆመጥበት። በነገራችሁ ላይ ቤተሰብ አንድ እውነት ስነግራችሁ እሱ በጣም የሙያ ሰው ነች። በጣም ግን እንደው ብዙ ባለሙያ ሴቶች አሉ ኢትዮጵያ ላይ ምንም እንትን የለውም። ፍርፍርና ዳቦ ግን ከጽሁፍ እኩል መስራት የሚችል ሰው አንድ ሰው አይፈጠር። ይሄን በጣም ነው ቃል እንገባላችሁ። አንተ ትበላለህ። አንተ ለምን እኔ ልቅረጽና ለምን አንተ አትናገርም? መጣ ድንች ወጥም ትበላለህ። መጣ አፍረን ይበላው። አንተ ስንት ቀን በልቷል እዚህ ድንች ወጥ መሰረረስ መስራለ ያዙሽ። እሺ እሺ ከኔ ነው እንዴ ነገሩ? እኔ ነበርኩኝ ለካ ማስያዝ ነበር። በላሽ ተረማና ያዝ እንዴ አረይምታ ለሷ አይደል እንዲተከከለ ትንሽ ቆምጠጥ ባሽ እንደው አይደለም ይላል። ሰበብ አስፈልግም። እስቲ ሰሙ ያስተውቃለ። አሪፍ ነው ግን ያስተውቃለ እንደቱ አይደል እኮ እንደዛ የመቆምጣ ኖርማል ማርያም አይ ጭንቅላቴን አሳምነሽ ነው የምለው። እና ቤተሰቦች እንዴት ናችሁ? ሰላም ሳለም ነው የገቡት? ሰላም ባይ ይፈታራል። እንኳን ለዓመታዊ ቅዱስ ገብርኤል ክብረ በዓል በሰላም በጤና በፍቅር አደረሳችሁ። ቀን ሞልቶላችሁ ወደ ሀገራችሁ በሰላም ገብታችሁ ይህንን በዓል ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር የምታከብሩበት ዓመት ይሆንላችሁ። አሜን። በሰላም በጤና በፍቅር ለሀገራችሁ ያብቃችሁ። በቤተክርስቲያን ሁለተኛ አይደል? አንድ ለምንድን ነው መድኃኒዓለም ነው ምንድን ነው አንድ ፕሮግራም አስራናል እኛ ቤተክርስቲያን ባለፈው ነው ለምንድን ነበር? ጥምቀት ነው እንዴ? ጥምቀት ነው። ጥምቀት አብረን ነበር ያሳበደ በቪዲዮ አንቺ ቀለበት ያሰርኩልሽ ምንድን ነው ታዲያ? ኦኬ ለጥምቀት ነው እንዴ? ለካ ይኸውልኝ ያለሁበትን ሁኔታ ይኸውልኝ። ለሆሳና ነበረ ቀለበት ያሰረኝ። በነገራችሁ ላይ ለሆሳና ለጥምቀት አይደለም ያሰርኩልኝ። ቀዳዶቹ ለቀዳዶች ለጥምቀት ቀን እንደ አንቺ ልጅ ተይ። ለጥምቀት ቀን ነው ጠዋት ጸበል ሄደናው። ኧረ በመቤቴ በሆሳና ነው እንትን የሚደረገው። ከዚህ ጋር በተገናኘ ግን አንድ ሚስጥር ልንገራችሁ። የመጀመሪያ ዓመታችን ላይ ወደ አንድ ዓመት ላይ አካባቢ ግራጁዌት ታደርጋለች ምርቃቷ ነበርና እንዲወጣብሽ አትፈልግም? ይፋይ እና ከዚህ በፊት ምን ትሆናለች መሰላችሁ? ሰርፕራይዝ ብዙ ጊዜ ስጦታ ሰጥቻታለሁና ላይክ ምንድነው አዲስ ነገር አሁን የሚሆንብሽ? ከኔ የሆነ ጊፍት ብታገኝ ምንድነው አዲስ ነገር የሚሆንብሽ? አሁን ቀለበት ከፊት ጋር እንደ ቀልድ ነው ተንበርከን እንድታስርልኝ እፈልጋለሁ። በጨዋታ መልክ ነው። እንዴት መንገድ አዘግቶ ነበር ካላረገ ቀለበት ምኑን ምናምን ብዬ እንደ ቀልድ ነው ያወራሁት። እንደ ቀልድ ከዛ የመርቃቷ ቀን አይደርስ የለ ደረሰ ምናምን። በጣም የሚገርማችሁ ሱፍ ምናምን አድርጌ አላውቅም። ለመጀመሪያ ጊዜ ነው። ይጨንቀኛል። እኔ ያን ቀን ሱፍ አድርጌ የተመረቀችበት ትምህርት ቤት ላይ እሱ ቪዲዮዎች ለአንዳንድ ሰዎች በውስጥ ደርሷል። እየመረጠች ነው የምትልከው ቤተሰቦች እና ተንበርክኬ ቀለበት አሰርኩላት። በጣም የሚገርማችሁ እንደው ታያለሽ ድንግጥ አላለች። እንደ ሴቱ አንድ አክት ሳታሳይ እግዚአብሔር እንዲሆና ነው ቀለበቱን ተንበርክኬ ያሪፍ እኮ ነው። ተንበርክኬ እንላታል እንዴ ነች
ኦ ማይ ጋድ መደንገጥም የለ ፊት ላይ በነገራችን ከዛ ለቪዲዮ ነው ብለን ሄዶ አንድ ጓደኛችን አንድ ተንከሲሳለ አሁን እሱ ለቪዲዮ ሲሆን ዋው ምናምን ባያላት ድጋሜ ማለት ነው የመጀመሪያው ኦሪጂናሉ ሲቀረጽ አልደረገጥኩኝም። ከዛ ግራ ሲገባው ጓደኛው ምን አለኝ በቃ ድጋሜ እንቅረጸው። ያኔ በጣም ቲክቶክ እንሰራ ነበር። ቲክቶክ በጣም ቫይራል ነበር። ከዛ ኦ ማይ ጋድ በያላት ማለት ነው። ለቲክቶክ ኦ ማይ ጋድ ብለሽ ድጋሜ ይቀርጻል። ከዛ አልጨረስኩም። እንደዛ አድርጌ ጓደኞቼ በጣም አሹፈውብኝ ፎግረው ምንም ፍላጎት ያላት አይመስለኝም። አንተ ላይ ያሉት አንድ ጓደኛችን በጣም ተናዶ ነው ብላ አይ በቃ አታፈቅረኝ ማለት ነው ማለት ያስብላል እኮ ማርያም። ግን እኔ ደግሞ መሰላችሁ ነው እንደዚህ ኤክሳይትድ መሆን ሳይለው በምንም ነገር ማለት ነው ላይክ የሆነ ደስ ቢለኝም ምናምን እንጂ አሁን በጣም ትልቁ ነገር ምንድነው ለቆይ ላውራ ምንድነው በጣም ትልቁ ነገር ምንድነው ሰርፕራይዝ ብትደረጉ ምናምን ስለዚህ በጣም ዋው ያስብላል ነው። እንደዛ እንኳን ቢደረግልኝ ነው አሁን ምን ነው እንዴት አውራ ፊውስታ ፖገሰ እንድከምሽ ብቻ ወደ ዋና ጉዳይ ስመጣላችሁ አይደለም እሱ ነው ዋና ጉዳይ። ይሄን ቀለበት አልፎ በጣም ተናድጄም ቢሆን ምናምን ችግር የለውም ብዬ አለፍኩት። ቤተሰቦች ቀለበት ጣት የሚሰጠው ላለመውለድ ነው። አትይኝ እሱ ወደዛ እሺ። እና እሱ ቀለበት ከአንድ ወር ከምናምን በኋላ ጠፋ ተባልኩኝ ማለት ነው። በጣም ያርመንከን ስነስርዓትሽ ነው። ተናድጄ ነው እያወራኝ ያለሁት። ቀለበቱ ጠፋ እና ዋራዬን ነው ብላችሁ እጅግ በጣም የተናደድኩበት ግን ከዛ በኋላ ደግሞ ስጦታ አልሰጠሽም ብዬ በጣም ቃል የገባሁበት ቀን ነበር። አሁን ገና 4 አመታችን ደረሰና ስጦታ አልሰጠሽም ለማለት ነው። ምንም አልሰጠሽም። ደግሞ በዚህ አይነት ነገር ላይ ያለኝን አቋም በደንብ ታውቂያለሽ። ፍረዱኝ። እያያችሁ ነው፣ እዚች ጋር እያያችሁ ነው። ቀጣዩንም ፓርት አስተላልፋለሁኝ። የምናከብረውን 4 አመታችን አስተላልፋለሁ። ስጦታ ካልሰጠኝ ግን ኤሊና የኤሊና ከዚህ ጋር ያበቃል። ተቀመኛለሽ ማለት ነው። ብላ ዳቦ ይጨመርልህ ይዘህ እና ቀለበቱ በነገራችን ላይ የጠፋብኝ እንደዚህ ረከቡት ነበረኝ እና ረከቡ አወለቅኩትና ማታ ስተኛ ማለት ቀለበት በጣም ነው የሚጨንቀኝ እጄ ላይ ማለት ነው። እና ብዙ ጊዜ ቀለበት አወልቃለሁ እጄ ላይ ካለ ማለት ነው። ያንን ታውቃላችሁ እናንተም እና ምን እንደማይበት ወሊ ነው። ከዛ ቀለበት አውልቄ ምናምን እንትን ስራ አደረኩኝ፣ ረከቦት ስራ አደረኩ ምናምን። ከዛ በማግስቱ ነው እግዚአብሔርን እንዴት እንደተሰለበብኝ አላውቅም። እሱ ቀለበት በነገራችን በጣም የእውነት በጣም ኢሞሽናል ሆንኩበት። በጣም ከዛ እንትን አልኩኛ ማለት እኔ ፈልጌው አይደለም የጣልኩት። በቃ ይጨንቀኛል ስተኛ እንዲህ ቤት ሳጸዳ ምናምን አውልቀዋለሁ ምናምን። ከዛ ማታተኛው እንደዛ አውልቄው ምናምን ከዛ ይተረሱታላችሁ ሳታደርጉ። ከዛ በስንተኛው ቀን በሶስተኛው ቀን ቤት አዝቻለሁ ምናምን። በሶስተኛው ቀን ብፈልግ ረከቦቱ ስር የለም ማለት ነው። ኬት ላምጣው? ከዛ እኔ አላውቅም፣ እግዚአብሔር ይወቀው። እንግዲህ ቤት ውስጥ ያዛን ሰዓት ላይም ሰዎች ምናምን ይገቡ ነበር። ተከራይቼ ነው የምኖረው ምናምን። እንደዛ አይነት ነገር ተፈጥሮ ይሁን ቤት ሳጸዳ ምናምን ነገር አንድ ላይ ጠርጌ አውጥቼ ይሁን እሱን እግዚአብሔር ነው የሚያውቀው። ብቻ አላውቅም፣ ጠፋ ማለት ነው። ከዛ በቃ ግራ ገባኝ። እና ያስረዳሽበት መንገድ እኮ ነው ትክክል ያለው። ከምንም በላይ ምን አለ እጅሽ ላይ አየሁት ምናምን ቀለበት ሰርኩሽ ላይክ መሆን የነበረበት በቃ በጣም ሶሪ ምናምን ብለሽ እዛ ልብስ ሳጥብ አስቀመጥኩት ምናምን ጠፋ እኮ ነው ያልሽ። ረከቦት ስራ አስቀመጥኩት እኮ ጠፋ በቃ ምናምን ያልሽ ጠፋ። ሶሪ ማለት ለምን ጠፋ ምናምን ስለ አንተ አልተረዳኸኝም እንዴት ይጠፋል ምናምን ብለህ ነው ከጓደኞቹ ጋር ቁጭ ብዬ ምናምን የምታወራው። ከዛ እኔ ፈልጌ አልጣልኩትም አስቀመጥኩት። ባላ ሲያምብሽ ይቀራል ቀለበት አላስርልሽ። እዛ ቻሌንጁ ላይ ዱባይ ቡርጅ ካሊፋ ላይ ቀለበት እንደምታስረኝ ያወራ። ግን ከቤተሰቦች ቴንኪው ስላነሳሽው
ሁለት ቻሌንጅ ተዘጋጅቶ በዚህኛው ሁለቱንም ቻሌንጅ ተሸነፈን ማለት ነው። ለምን አንዱን ቻሌንጅ ሰውየው ራሱ አልሰጥም ማለት እንጂ አልሰጥም ሳይሆን ላይክ ምንም በቃ ፎረገተን ስልኩም ቀረ እሱም በዛው ጠፋ። ሁለተኛው ቻሌንጅ ግን ጊዜ ያለን ቤተሰቦች ላይክ እና የኤቢ ማርሻልን ግቡና ቲክታካችን አሁን የተረዳሁት አንድ ነገር ዩቲዩባችን ላይ ያላችሁ ሰዎች ቲክታካችን ላይ የላችሁም። እያገኛችሁ አይደለም። ባለፈውም እኮ ነገራችኋለሁ የጾይ 76 እና ኤቢ ዳንሰር አካውንታችን ወይ አሁንም ደግመን እናስቀምጥላችኋለን ወይ ከታች ግቡና ገብታችሁ ምናምን ላይክ አድርጉና በጣም የተመታ ነው አካውንታችን አሁን ያሁኑ 1600 ላይክ ወደ 16000 ቪው የታየው በጣም እንጂና ዱባይ በጣም ዱባይ መሄድ ፈልጋለሁ በጣም እንፈልጋለን እውነት ዱባይ መሄድ ፈልጋለን እና ይሄ ደግሞ ቻሌንጁ ከዛ ጋር በተገናኘ ስለሆነ ዱባይ ኦልሞስት ወደ 20 ቀን 30 ቀን ይመስለኛል ሊሰጠን 30 ቀን አይሞላም እስከ 20 ቀን መሰለኝ ቻሌንጁና በጣም ተባበሩን በጣም የእውነት በሉ ገብታችሁ አትሊስት ላይክ አድርጉ ምናምን ነገር ሰፖርት አድርጉን የ50 ሺውን እዚህ ላይ ተበቀሉ እና 4ኛ ዓመታችን ነው ዛሬ ምን ተሰማክ ቼክ 1 3 ተሰማክ ዛሬ አንድ ጨዋታ ላጫውታችሁ ቤተሰቦች ላይክ እኔና ጹቤ ይሞቃላ በጣም መስማ ምንድነው ቤቱ መስኮት ልከፈትል አይ በቃ 4 አመት ውስጥ በጣም ከባባድ ጊዜያቶች ነው ያሳለፍነው ነገሮች አንዳንዴ ይሆናሉ ብላችሁ በማታስቡበት መንገድ ሄደው ታገኛላችሁና እኔ ከጹቤ ጋር ስጀምር የፍቅር ህይወቴ ትንሽ ልክ አልነበረምና ስንገናኝ 4 አመት በሙሉ ቆያለሁ የሚል ሐሳብ የለኝም ላይክ ታቀኛለች በደንብ ሞር ከናንተ በተሻለና ስራ ላይ ምናምን ፎከስ እያደረኩኝ ነበር ምናምንና ብቻ ነገሮች አሪፍ በሆኑ ሰዓት ይመስለኛል እጾን ያገኘኋት ትንሽ ጥሩ ልጅ አልነበርኩም ምናምን ነገር እጾን እስካገኛት ድረስ ማለት ነውና አላውሻችሁም እጾን ካገኘኋት በኋላ የተቀየሩ በጣም ብዙ ነገራቶች አሉ በጣም ብዙ ይሄ ነው የማይባል እኔና እሷ ጋር ብቻ የሚቀርና የሰጠሽኝ ጊዜ በጣም ትልቅ ነው ከድሜሽ ላይ አንስተሽ ነው የሰጠሽኝ እንደዛ ነው የምቆጥረው ነገራችን በጣም ደስተኛ ነኝ ትንሽ ሀዘን ይኖረዋል ትንሽ መከፋት ይኖረዋል ትንሽ መጨቃጨቅ ይኖረዋል ደስታችን ደግሞ ከሁሉም ይገዝፋል ይመስለኛልና ያሳለፍናቸው 4 አመቶች በጣም ቀላል የሚባሉ አይደሉም ትዝታ ሆነው የሚቀሩ ናቸው አንዳንድ ሰዎች እንዲህ ሆናል እንዴ ይቻላል እንዴ ብለው እስከሚያስቡ ድረስ ያሳለፍናቸው ብዙ ነገራቶች አሉ በጣም የምትወደድ ነች በጣም የምትወደጅ ነሽ ስማርት ነሽ ላይክ እጹብ እናንተ የምታዩት ፊቷ ነው ከዛ በላይ መናገር አትችሉም ነው የምለው እኔ ጋር ደግሞ ቀን በቀን የምናሳልፋቸው ነገሮች አሉ በጣም ተጨቃጨቂ ነች ግን በጣም ደግሞ የዋህ ነች የእውነቴን ነው የምላችሁ ላይክ ደስታችሁ የምትፈልገው ትላንት በራሱ የሆነሽ ጊዜ ያሳልፈናልና የሆነ ብቻዬን ማሳልፍበት ታይሚንግ ነበረኝ እና ያንን ነገር በሁለታችንም መሃል መደረግ የሌሉባቸው ነገሮች ናቸው ግን እኔን ደስ እንዲለኝ ብላ ያረጋቸው አልፋኝ ትታኝ ሄደችበት ፓርት አለ ማለት ማትደራደርበት ነገር እንኳን ሆኖ እኔ አስደስተኛል ብዬ ማሰብ ከሆነ አልፋው ትሄዳለችና ስላወኩሽ እግዚአብሔር ብሎ ትልቅ ፊውቸሪን በደንብ ነው የምታውቂው ብዬ አላቅም ሚዲያ ላይ ቶሎ ብለን ብንወልድ ቶሎ ብለን ሽማግሌ ብልክ በጣም ደስተኛ ነኝ አላቅም እሱ ያለችበትን ኮንዲሽን ካለማክበር አትዩብኝ ግን ላይክ ቶሎ የሆነ ነገር ላይ መግባት ፈልጋለሁ እንደ ሐሳብ ከጹቤ ቆንጆ ወንድና ሴት 3 ልጆች ቢኖርኝ በጣም ደስ ይለኛል ሁሉም ነገር ግን እንደ እግዚአብሔር ፍቃድ ነው ነጋችን ይሳካል ነጋችን አሪፍ ይሆናል ላይሆንም ይችላል ግን እንሻገራለን
ስላወኩሽ በጣም ደስተኛ ነኝ። በጣም ነው የምወድሽ። በነገራችን ላይ በጣም ብዙ ጊዜ ተጣልተን ተጨቃጭቀን ምናምን እናውቃለን። በጣም ብዙ ጊዜ ማለት ነው። እና ሰው በኛ ተስፋ ቆርጧል ማለት ሰው በኛ ተስፋ ቆርጧል ስላችሁ በቃ አይለያዩም ብሎ አንድ ጓደኛዬ ነው እንደዛ ያለ ነግሬሻለሁ። እንትን ነው ካፌ ውስጥ አግኝቶኝ ከጽቤ ጋር ናችሁ እና አለኝ አልኩት። በቃ እናንተ ምንም አትሆኑም አትለያዩ ማለት በቃ በጣም ብዙ ጊዜ ነው የምንጣላው ምናምን ላይክ ይሄ ጥላችን ምናምን ውጭ የሚወጣ ሆኖ አይደለም። ግን አንዳንድ ጊዜ የኛ ጥልምና አይነት ሆነ ይሄ ላይክ ብሬክ አፕ ነው ምናምን ተብሎ ምናምን ትንሽ እንዘቃቃለን ምናምን በዛን ታይም ላይ ምናምን የሆነ የሚታወቁ ነገሮች ይኖራሉና ሶሻል ሚዲያ ላይም ስለሆነ ምናምን አንዳንድ ጊዜ ይጎላል በጣም ይጎላብናል እና የሆነ ለሁለት ስለምንታይ ምናምን ሰው ብቻችሁን ሲያያችሁ ምናምን ተለያዩ ተጣሉ የሚል ነገርም ይመጣል እና ሪል ነው ደግሞ እንደዛም ሲሆን ምናምን ያው ሰው ኖቲስ ያደርገዋል እና መጨረሻ ላይ ምን ሆነ ምናምን በቃ በጣም ብዙ ጊዜ ብቻችን ያዩናል። ለእውነትም ተጣልተን ከዛ በኋላ ተመልሰን ነው የምንገኘው። 2 ወርም 3 ወርም 4 ወርም 5 6 እስከ 1 ዓመትም ቢሆን ላይክ የሆነ ጥል ይኖራሉ። ነገር ግን ደግሞ መጨረሻ ላይ ቤትም ዞረን ተዟዙረን ተመልሰን አንድ ላይ ነው የምንሆነው ማለት ነውና ተስፋ ቆርጠ ላይክ በቃ አይለያዩም። ምናልባት እንግዲህ ፈጣሪ ያጣመረውን ማንም አይለየውም እንደሚባለው ነው መሰለኝ። ዞረን እንገናኛለን እና በጣም ነው የሚገርመኝ። እኔ በቃ አሁን ላይ ላይክ እውነት እኔም አመንኩበት። ሰው ነበር ድሮ የሚለው ከአንዴም 3-4 ጊዜ እንደዛ ተብሏልና አሁን በቃ የመጨረሻ አመንኩ። ምክንያቱም እኔና ኤቢ እውነት ለመናገር ምንለያይ ቢሆን ኖሮ በዚህኛው ተለያይተን እንቀር ነበር። ሬድ ከባዱ ጥላችንና ከባዱ መለያየታችን የነበረው ባሁኑ ነው አይደል? እኔም አዲስ አበባ በነበርኩበት ታይም ምናምን ነገር ከባዱ ጸብና በቃ ተለያይተናል። በቃ 4 ነጥብ ብለን የዘጋንበት ፋይል ነበርና እንግዲህ እንደ አዲስ ሰው እንደዚህ መሆን ይቻላል ብዬ እኔም አላምንበትም ነበረ። ግን አሁን ላይ እግዚአብሔር ይመስገን ተመልሰን አንድ ላይ ነን። ስለዚህ አሁን አምነን ተቀብለናል። ፈጣሪ ያገናኘው ማንም አይለየውም በሚለው አምነናልና በእነዚህ 4 ዓመታት ውስጥ ያው ነገም የምናወራው ይሆናል። በእርግጥ ብዙ የምናወራቸው ነገሮች ይኖራሉ ዋናው ስናከብር ምናምን እና ግን አሁን ትንሽ መናገር የምፈልገው በዚህ 4 ዓመት ውስጥም ለሌሎችም ጭምር ነው። ወይኔ ዝንቧ እና መናገር የምፈልገው ማለት ለሌሎችም ላይክ እዚህ ጋር ስናወራ ጨዋታ ብቻ ሳይሆን ትምህርትም ነውና በሪሌሽን ውስጥ ምናምን ተወችሎ ማለት ከእናንተ ተሽይ ሳይሆን እኔ ባሳለፍኩት በ4 ዓመት ህይወት ማለት ብዙ አይነት ቻሌንጆች ሊኖሩ ይችላሉ እና በጣም ብዙ አይነት ስትራግሎች ሊያጋጥሟችሁ ይችላሉ በሪሌሽን ውስጥ እና ጭቅጭቅ ይኖረዋል። ሪሌሽን አልጋ ባልጋ አይደለም፣ የተደላደለ አይደለም። ብዙ አይነት ጭቅጭቅ ይኖራል። የሆነ ሰዓት ፍቅር ትሆናላችሁ፣ ዛሬ ፍቅር ሆናችሁ ከሰዓት በኋላ ደግሞ ጭቅጭቅ ይኖራል ምናምን። ምንም ነገር ቢሆን አንድ ላይ ሆነን እንወጣለን ካላችሁ ትወጡታላችሁ። እኔና ኤቢ አሁን ካለንበት በጣም እታች የነበርንበትም ታይም ነበረና አሁን ከትላንትና ዛሬ ይሻላል። እውነቱን ስነግራችሁ ከትላንት ዛሬ ያለንበት ሁኔታ ይሻላልና በቃ ሪሌሽን ውስጥ ብዙ አይነት ስትራግል ይኖራል። ዋናው ነገር ያንን ስትራግል አልፎ የሆነ ቦታ ላይ መድረስ ነው። ከዚህ በኋላም ደግሞ ከዚህ የተሻለ ትልቅ ነገር ላይ መድረስ እንፈልጋለን እና ይሳካል ብዬ አምናለሁ። ኤኒዌይስ ወሬ ያበዛንባችሁ ይሄንን ይመስላል በትንሹ። ነገ ከመጣን የ4ኛ ዓመታችን በምናከብር ሰዓት ስለ ድሮ ነገራችን አንዳንድ ነገር እናወራቸዋለን፣ የሚያስተምራችሁ ከሆነ ብለን የምናስበው እና በቆንጆ ሁኔታ እናከብራለን ብዬ አስባለሁ። ቡናዬን ስጭኝ። እሺ ቡና ልፈጭ ነበር ያዝኩትና ከእናንተ ጋር እያወራሁ ነው እንትን ያልኩትኝ። ቡናውን ልፍጨውና እኛ እንጠጣለን። ቤተሰቦች ስለጠበቃችሁን ከልብ እናመሰግናለን። ትናንትና ብዙ ሰው ስልክ የተደወለልኝ ነበር እንኳን አደረሰ የሚል አንቺ ጋር ነው። 4ኛ ዓመታችን ራሱ እንኳን አደረሰ። 4ኛ ዓመታችን እንኳን ተሸምጥቻለሁ፣ ማንም አላለኝም። 4 ዓመታችን እኔ ያለኝ ሰው አለ። ብቻ ወደላችሁ እናመሰግናለን፣ ላላችሁንም እናመሰግናለን። ነገ ደግሞ የ4 ዓመታችን እንግዲህ ይዘን እንመጣለን ማለት ነው። ወደ ቡናችን እንገባለን።
እናቀርባለን እና ደግሞ ማለት ነው ስም አልጠራም እዚህ ጋር ስም መጥራት አልፈልግም ግን በህይወቴ ውስጥ ማለት ነው በህይወቴ ውስጥ እሱ ያውቃል በህይወቴ ውስጥ በቃ አልገባችሁም ማለት ከእናንተ ከቤተሰቦች አንድ ሰው በጣም በህይወቴ ውስጥ ትልቅ ቦታ የሚሰጠው ላይክ አለ አይደል እህት ወንድም ምናምን ይባል ቦታ የምትሰጡት አለ መወለድ ቋንቋ ስነስርዓት መወለድ ቋንቋ ነውና እናንተ ግን ድረሱበት በኤስ ነው እሺ የሚጀምር እናንተ ድረሱበት እና መወለድ ቋንቋ ነው በቃ ስነስርዓት ያዝተውታ ይችላልኩ ለእናንተ ያለኝ ቦታ እንዳለ ነው ታውቃላችሁ ግን በቃ ልክ እንደ ፋሚሊ እኔ ህይወት ውስጥ አይደለም ተሳስቼ ነው ማርያም ቆይ እና በጣም ነው መወዳት በጣም ለሷ ትልቅ ቦታ አለኝ በጣም ትልቅ ፍቅር አለኝ በጣም ትልቅ ክብር አለኝ በቃ ላይክ ቲክቶክ ላይ ምናምን በጣም ነው የኔ ቪዲዮዎች ምናምን ካለ መድከም ነው ሼር መታደርግልኝ ካለ መድከም ማለት ነው ማለት እኔ በቃ የሆነ ትልቅ ደረጃ ላይ እንድደርስ ዛሬ ገብርኤል ስለሆነ ያው ለገብርኤል ያለኝ ነገር ታውቃላችሁና ያው ገብርኤል ይስጥልኝ ለማለት ነው ዛሬ ይሄ ነገር ያወራለሁ ከዚህ በፊት እኔም ይስጥልኝ ከዚህ እሽቴ ነገር አውርቼ አላውቅምና በጣም በቃ ማለት እግዚአብሔርን በጣም ሰፖርት ያደረገችኝ ዩቲዩብ ላይ በጣም እንድመጣ እንድነቃቃ ቲክቶክ ላይ ምናምን ቪዲዮዎችን ሼር ያደረገች ሰው ጋር እንዲደርስ ያደረገች ምናምን በጣም ሰፖርት ያደረገችኝ እንድነቃቃ ሁሌም እንድመጣ ምናምን የምትገፋፋኝ ስቀር ለምንድን ነው የቀረሽው ምናምን ያለች ኢቭን ከዩቲዩብ ውጭ በቃ በጣም ብዙ ነገሮች የምታማክረኝ እንደ ጓደኛ እንደ እህት እንደ እናት እንደ ቤተሰብ በቃ አልገባም እና በጣም ነው የምወዳት ከኔና ከሷ አሁን ፈታኝ ጥያቄ ነው ፈታኝ ጥያቄ ነው የሚሆንብኝ ስሟን እናገራለሁ ፈታኝ ጥያቄ ነው ስሟን እናገራለሁ ከኔና ከሷ አንተን ይሄ እሷን ስሟን እናገራለሁ ከኔና ከሷ ለማንኛውም እኔ በጣም ነው የምወዳችሁ ሁላችሁንም ቡናውን ማፍላት አለብኝ ለቀጣይ በእሷ ስም ግን እንደውነት እኔም ላመሰግናት ፈልጋለሁኝ ጨረሰ እናመሰግናለን አምናና ካቻምና አዳማቻትቼ አላወራም ነበር የሆዴን አውጥቼ ያለፈው ዝምታ አይኖርም ዘንድሮ አንተ ሰተኸኛል የልብን ጆሮ